ልጁ ሲወለድ ማሊያውን የሸጠው የፓራጓይ ጀግና በ23ኛው የዓለም ዋንጫ ከተመለከትናቸው ምርጥ ግብ ጠባቂዎች መካከል አንዱ የፓራጓዩ ግብ ጠባቂ ኦርላንዶ ጊል ነው። በአርጀንቲናው ክለብ ሳን ሎሬንዞ ይጫወታል። በ2026 የዓለም ዋንጫ በተለይ በጀርመን ላይ በፔናልቲ ምቶች ያሳየው ድንቅ ብቃት ከፍተኛ ዝናን አስገኝቶለታል። ከጀርመን ጋር ባደረገው ጨዋታ የፓራጓይ የቅጣት ምት ጀግና በመሆን አስደናቂ ብቃቱን ለዓለም አሳይቷል። ግብ ጠባቂው 2 የፍጹም ቅጣት ምቶችን በማዳን አገሩ በዓለም ዋንጫ ታሪክ ውስጥ ሁለተኛውን የጥሎ ማለፍ ዕድል እንድታገኝና እያደገ የመጣውን ዝናውን እንዲያጎለብት አድርጎታል። የ26 ዓመቱ ተጫዋች በዓለም ዋንጫው ላይ ከምርጥ ግብ ጠባቂዎች አንዱ ቢሆንም እስከ ጥር 2025 ድረስ ግን 3 የከፍተኛ ደረጃ ክለቦች ጨዋታዎችን ብቻ አድርጓል። ከ4 ዓመት በፊት ልጁ ያለ ጊዜው ከተወለደ በኋላ ምንም ስላልነበራቸው ቤተሰቡን ለመደገፍ ትጥቁን ሳይቀር ሸጦ ነበር። ኦርላንዶ ጊል በፓራጓይ ክለብ እንዲሁም በሳን ሎሬንዞ በአርጀንቲና የወጣት ቡድኖች ተጫውቷል። እናም በ2019 መጀመሪያ ላይ ለደቡብ አሜሪካ ከ20 ዓመት በታች ሻምፒዮና በፓራጓይ ቡድን ውስጥ ተካቷል። እንደ ፈረንጆቹ በሴፕቴምበር ወር 2020 ለሳን ሎሬንዞ የመጀመሪያ ጨዋታውን አደረገ። ነገር ግን በጥር 2021 ትዳር የመሰረተው ጊል ባለቤቱ ሜሊሳ አቫሎስ በ2022 ጸነሰች። ልጃቸው እንደ ፈረንጆቹ ዲሴምበር 31 ቀን ተጠብቆ ነበር። ነገር ግን በጤና እክሎች ምክንያት ሜሊሳ ከታቀደው ቀን ቀድሞ ሆስፒታል እንድትገባ ተደረገ። ይሁን እንጂ ህፃኑ ላውታሮ በከባድ ችግሮች ምክንያት እስከሚቀጥለው ቀን ድረስ አልተወለደም ነበር። ይህም ሜሊሳ በድንገተኛ ቀዶ ሕክምና እንድትወልድና ልጇ በጽኑ ሕክምና ክፍል ውስጥ እንዲቆይ አድርጓቸዋል። ቤተሰቡ ለገና በዓል በማግስቱ ወደ ቤታቸው መሄድ ቢችሉም ምንም አልነበራቸውም። ኦርላንዶም ወጫቸውን ለመሸፈን የክለቡን ልብሶች እየሸጠ ነበር ስትል ሜሊሳ ኢንስታግራም ገጿ ላይ አስፍራለች። ልጃችን ለህይወቱ ታግሎ ነበር፣ አባቱም ጊዜ እዚያ ነበር። ሁሉንም ነገር ሰጠ፣ ሁሉንም ነገር ሸጠ። ልብሱን ከ20 ዓመት በታች ብሔራዊ ቡድን ማሊያውን እንኳን እንደ ትዝታ ማቆየት አልቻለም ትላለች ሜሊሳ። የመጀመሪያ ቡድን ጨዋታዎችን ብቻ በመጫወት ጊል ህይወቱን የሚቀይር እድል ተሰጥቶታል። የአርጀንቲናው ከፍተኛ ሊግ ክለብ ሳን ሎሬንዞ ጊልን በመጀመሪያው በውሰት አስፈረመው። 2024 በተጠባባቂ ቡድናቸው ውስጥ መጫወትን አጠናቆ የመጀመሪያ ቡድን ቋሚ ተሰላፊ ሆነ። ይህም የፓራጓይን አሰልጣኝ ጉስታቮ አልፋሮን ትኩረት መሳብ ቻለ። በመጋቢትና በሰኔ ወር ላይ ከተጠራ በኋላ ፓራጓይ ለዓለም ዋንጫ ቦታ ማግኘቷን ካረጋገጠች ጊዜ ጀምሮ ጊል ባለፈው መስከረም ወር ከፔሩ ጋር ባደረጉት የመጨረሻ የማጣሪያ ጨዋታ ለእርሱ የመጀመሪያ ኢንተርናሽናል የመጀመሪያ ጨዋታ ሆኖለታል። በ5 የወዳጅነት ጨዋታ ላይ ተጫውቷል። ይህም ወደ ዓለም ዋንጫው ሲገባ የመጀመሪያ ምርጫ ያለው ግብ ጠባቂ ሆኖ እንዲቀጥልም አስችሎታል። እናም በተባባሪ አስተናጋጇ አሜሪካ 4-1 በሆነ ውጤት ሽንፈት ተጀመረ። ሆኖም ግን ጊል ከዚያ ጊዜ ጀምሮ ከጀርመን ጋር በተደረገው የተጨማሪ ሰዓት ጨዋታን ጨምሮ 3 ጨዋታዎች ላይ 1 ጎል ብቻ ተቆጠረበት። ይህም ከ17 ኳሶች ውስጥ 16ቱ ኢላማቸውን የጠበቁ ኳሶች ነበሩ። ምንም እንኳን በመጨረሻዎቹ 32 ዙር ጨዋታ ላይ ጀርመን ሁለተኛ ጎል እንዳታስቆጥር ቅጣት ምት በማግኘቱ እድለኛ ቢሆንም ጠንካራ 2 ጥሩ ኳሶችን በማዳን የፊፋ የጨዋታው ምርጥ ተጫዋች ሽልማትን አገኘ። ደስ የሚለው ዜና ልጁ ከዚያ ጊዜ በኋላ ጤንነቱ ተሻሽሎ የኦርላንዶ ጊል ቤተሰብ ደስተኛ መሆኑ ነው። እንዲሁም ጊል ለልጁ ሕክምና ሲል የሸጠውን ከ20 ዓመት በታች የፓራጓይ ማሊያ የገዛው ሰው ከዓለም ዋንጫው በኋላ በነፃ ለመመለስ ቃል ገብቶለታል። ይህ ታሪክ ኦርላንዶ ጊልን ከግብ ጠባቂነቱ በተጨማሪ ለቤተሰቡ ሲል ታላቅ መስዋዕትነትን የከፈለ አባት አድርጎት በዓለም ዙሪያ እንዲከበር አድርጓል።